ለምለም እየፈራችው አልቀርም። ቤዛ ለኤላ መጠጥ አጠጥተው ከሰከረላት በኋላ ወደ መኝታ ክላስም ይዘው ገብታለች። ምን ልትፈጽምበት ይሆን? ለምለም ደርሳባት ቤዛ ተወርዳለች። ባርኮቴ አደይ እወድሻለሁ፣ አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው በማለትም ለአደይ ነገራት። ለምንድን ነው በልቤ የምትጫወችበት አደይ በማለትም ባርኮቴ ሲመጣ ሀሳብሽን ቀየርሽ በማለትም ዴቭ ለአደይ ነገራት። ባርኮቴ ፍቅርን አስጠነቀቃት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይባል። ሰራተኛዋ አደይ ክፍል 44 ቤዛን በጥፊ ለምለም አጩላት ነበር። ከኤላ አጠገብ እንዳትደርሽም በማለትም እሷ ደግሞ እየፎከረችና እዚህ ቤት መቆየት አልፈልግም፣ ለምን ታፈጡብኛላችሁ? ቆንጆ አይታችሁ አታውቁም ወይ? ኤላዬ እዚህ ቤት አልቆይም፣ ወደ ቤት ይዘኸኝ ሄደም መሰተል ለኤላ ነግሯል። ስላየሁሽም ደስ ብሎኛል በማለትም ኤላ ይነግራታል። አንቺም መሄድ ትቻለሽ ወደ ቤትሽ፣ ቤቴ ክፍት ነው በማለትም ይናገራል ለምለም። እኔስ ልንጣዊ በማለት ደግሞ ሊዲያ ቀበጧ ስትናገር ከአንቺ በስተቀር መንጣት ትችላላችሁ በማለት ተከትለው ቤዛ ትሄዳለች። ለምለም ግን አልሄደችም ነበር። ዳር ቆሞ እየተገረመ የነበረው ዴቭ ግራ ገብቶት በእነሱ ጭቅጭቅ ተገርሞ ነበረ። እነሱ ከሄዱ በኋላ አደይና ዴቭ ብቻ ይቀራሉ። አየሻቸው ወይ? አይገርምም ወይ? ጓደኛሽም ዋዛ አይደለችም፣ አንቺም እኔን እወደሽ በቅናት ስትንጨረጨሪም በማለትም ለአደይ ዴቭ ይነግራታል። ቆይማ አንድ ቤት ሆነ ለምንድን ነው የምትሸሽኝ? በማለትም እሷን እቅፍ እያደርጋታል። ባርኮቴ ከኋላ ድንገት ከችልና ግራ ግብት ይለዋል። ዴቭ ብሎ አደይ ብሎ ሲጣራ ዴቭም ይከፋና ሰላምታም ሳያቀርብለት ከአጠገቡ ጥሎት ይወጣል። አደይም እንደዛው ዴቭን ተከትላ ትወጣለች። ባርኮቴ ግራ ግብት ይለውና ሳሎን ብቻውን ይቀራል። አደይ አደይ እያለ ሲጠራ ማና ቤት ይበለው። ደረጁን እየወረደች የነበረችው ሊዲያ ቀበጧ ናኦልና ፍቅር ወደ ቤት ሲገቡ ይገጣጠማሉ። ይህ ውበት ከሰማይ ነው ወይንስ ከምድር? በማለትም ናኦል ለሊዲያ ይናገራል። ይህ ደግሞ ማን ነውም? በማለትም ደግሞ ለፍቅር ትመልስላታለች። ፍቅር እንዲህ አይነት ጓደኛ አላት እንዴ? በማለትም ትናገራለች። ለአንቺ አይደለም ትደርሽበታለሽም ስትል ፍቅር ትናገራለች። ወደ ቤት ይዘው ትገባለች። ባርኮቴን ስታገኘው ፍቅር በማለትም ይነግራታል። መች መተናው ስትለው አሁን ሰላምታ ይቀየራሉ። ማን ነው በማለት ናኦልን ይጠይቃታል። ጓደኛዬ ነው በማለት ትጠይቀዋለች። ክላስ እንዴት ነው ብሎ ስጠይቀው የክላስ አይደለሁም በማለትም ለሱ ይመልስለታል። እና ታዲያ የክላስሽ ጓደኛ ካልሆነ ኬት የመጣ ጓደኛ ነው በማለትም በጥያቄ እህቱን እያፋጠጣት ይገኛል። እዚህ ቤት ይቆያል ብላ ለወንድሟ ትነግሯለች። እንዴት ተደርጎ በማለትም እሱም ይቆጣል። አንተ ቤዛን ስታመጣት አማክረኝ ነበር ወይም አንተ ቤዛን ከዚህ ቤት ስታባረራት ነው እሱም የሚወጣው በማለትም ትነግረዋለች። ጥፋተኛው አንተነ ሴቷን ተከትለህ እንደ በግ እየመጣኸው በማለትም ለናኦል እየነግረውና ይናደድና ከአጠገባቸው ይሄዳል። አደይም ባርኮት ጠርቷ ስለነበረ መታ እያዳመጠች ነበረ። ናኦልን ተንከባከቢው አደይም ስትል ቁጭ ብላ ትናገራለች። አደይ ማለት ያንተ ወሳኝ ሰው ይቺ ናት በማለት ለናኦል ትነግሯለች። እንድትንከባከበው ትነግራታለች። እሷም ትሄዳለች። እክላሷ ተቀምጣ ለምለምን እያጽናናቻት ነበረ። ቤዛ የባርኮቴ ፍቅረኛ ናት። ምን ይፈጠራል ብለሽ አስበሽ ነው? አይዞሽ አትጨነቂ በማለት ትነግራታለች። እሷ ዋዛ ሰው አይደለችም። ባርኮቴን አትወደውም አታፈቅረውም ብላ እንዲሁም ደግሞ ኤላን ትወደዋለችም በማለት እኔና ኤላ አብረን እየነበርንም የፍቅር ጥያቄም አቅርባለታለችም ስትል ተነግራታለች። እንግዲህ በመጨነቅ የሚሆን ነገር የለም አይዞሽም ብላ የእህትነት ምክሯን አደይ ተለግሳታለች።
ክላሷ ተቀምጣ ተንኮል እያሰበች እየነበረችው ፍቅር ከናኦል ጋርም እያወሩ ነበረ። ምክንያቱም ሁለቱን መለያየት እንዳለባትና በባርኮቴና በዴቭ መካከል ገብቶ ጸብ እንዲፈጥርላትም ትፈልግ ነበር። ክላሷ የምትጨፍረው ልጅ እየነበረችው ቀበጧ ሊዲያ ደግሞ አደይን ፍለጋ ብሎ ወደ እሷ ክላስ ሲገባ ድምጿን ሰምቶ ይሄ ድምጽ በማለትም እሷን እየነግራትና እንዲሁም አንቺ ብቻ ነሽ ከዚህ ቤት ቆንጆ በማለትም ለሷ እየነግራታ እቅፍም አድርጓት ነበር። ድንገት ደንግጣ በጣም ትገረማለች። ለምን መተነው እዚህ ክላስም በማለት ተጠይቀዋለች። አደይን ፈልጌ ነው በማለትም እየመልስላታል። አደይን አንተ አትጠራትም ነበር ወይ ወደ ክላሷ ስለምን ትሄዳለህም በማለት ተነግረዋለች። ያው የምፈልገውን ፈልጌ ነዋ ሰራተኛ ክላስ ምን ልሰራ ነው የምሄደው በማለት ለሷ የነግራትና ጥሏት እየወጣ ምግብ እየሰራች እንደነበረ ድንገት እከችልና ናኦል ደፋሩ ባለሙያ ሴት እወዳለሁም በማለትም ለሷ ይነግራታል። እንዲሁም ደግሞ እስኪ አይንሽ ላይ ምንድነው ያለው በማለትም ጉንጯን ይሰማታል። በጣም ትናደዳለች። ማነህ አንተ ደፋሩ የኔን ጉንጭ የምትሰማውም በማለት ለሱ ተመልስለታለች። በጣም ይናደዳል። ለምለም ረፊ ተብላ ክላስሽ አንቺ ተኝ ተረጋጊ ብላት ነበርና እሷም ክላስ ሄዶ ይችን ቆንጆ ወጥ ነበር ማድረግ እያለ ጉንጯን ለመዳበስ ሲሞክር ለምለምም በጥፊ ታጮሏል። እዚህ ቤት 2 ጥፊ ቀመስኩኝ እኮ በማለትም እንዲሁም ለፍቅር እየነግራታል። በጣም ተናዷል። ምንም የሚገባቸው አይደሉም። የምትመቸኝ ሊዲያ ናት በማለትም ለፍቅር መልሶላታል። ዴቭም ክላሱ ገብቶ በጣም ተጨንቆ ነበረ። ምክንያቱም የተጨነቀው የባርኮቴ መንጣት ለሱ ስጋት ሆኖበታል። ባርኮቴም ለአደይ የጠየቃት ጥያቄ አደይ አሁንም ላንቺ ያለኝ ስሜት ተመሳሳይ ነው፣ እወድሻለሁ በማለትም ለአደይ ሲነግራት እሷ ደግሞ በፍጹም ሊሆን አይችልምም በማለት ተናግረዋለች። እሱ የፍቅር ጥያቄ እንዳቀረበላት በመካከልም ያቺ ቤዛ እንደመጣች ሀሳቡን እንደቀየረ እንደጠየቃትም የፍቅር ጥያቄውን እንዳልተቀበለችው እቤት መታ ግን የባርኮቴ ፍቅረኛ ነኝ እንዳለችው ሁሉ ያንን ይነግራታል። አንተ እኔን ስታይ የሚሰማህ ስሜት ከሆነ እኔ ከዚህ ቤት እወጣለሁ በማለት የኔና ያንተ ነገር አብቅቶለታልም ቤዛን ተንከባከባትም ስትል ተመለስለታለች። ዴቭ ክላስ ትሄድና ለዴቭ ምንድነው እያለችው አደይ መጣሽ በማለትም ልክ እንደተኛ እሷን ሲያት ይነቃል። ባርኮቴን ስታይ ቅድም ደብሮህ ነበረ በማለትም ትነግረዋለች። አዎ መጣ በማለትም ለሱ ምንም የምደብቀውም ሀሳብም አልነበረም። አዎ መጣ በማለትም እየመልስላታል። ቤቱ አይደለም እንዴ ብላ እሷ ትመለስለታለች። አሁንም እንደሚወዳትና እንደሚያፈቅራት ለአደይ ሲነግራት እሷ ደግሞ በእህትነት መልክ ብቻ እንደምትቀርበው ለሱ ትነግረዋለች። አንቺ ለምንድነው በእኔ ልብ ላይ የምትጫወቹስ? ባርኮቴ ሲመጣ ለምን ሀሳብሽን ቀየርሽ? በማለትም እጇን ጭብጥ አድርጎ ለሷ እየነገራት ነበር። እናንተ ሁለታችሁ መካከል ምንም ልዩነት ሊፈጠር አይገባም። እናንተ እንደነበራችሁ ትቀጥላላችሁ። እኔም ደግሞ ልክ እንደ በፊቱ እህታችሁ እሆናለሁ። እትዬ ትንጣና አደራዬን ተወጥቼ እኔ ሌላ ቤት ሄጄ እሰራለሁም አደራዬን አስረክቤ በማለትም ለሱ ስትነግረው በእኔ ምክንያት ነው አይደለ በማለትም ዴቭ እዚህ ጋር እየበሳጫል። ምክንያቱም ከሷ ብዙ ነገር እየጠበቀ በመካከል ደግሞ ባርኮቴ ስለመጣበት ተናዷል። ክላሷ ሄዳ ተቀምጣ ነበረ። እዛው እሱ ደግሞ አስጠንቅቃት ነበር። ለምለም ወደ ፍቅረኛዋ ቤት ለመሄድ ወስና ቅድም እዚህ የፍቅር ጓደኛ ነኝ ብሎ መጥቶ ነበረ። ክላስሽን ዝጊ ተጠንቀቂ ስትል ለአደይ አስጠንቅቃታል። ልክ እሷ ወደ ፍቅረኛዋ ወደ ኤላ ጋር ስትሄድ እሷ ምንድነው ክላሷን ልትዘጋ ስትል ወደ ክላሷ ሊገባ ሲል እኔ ስልመጣ ልትዘጊው ነበር አይደል አደይ በማለትም ለአደይ ይነግራታል። አደይ ልግባ በማለትም ይነግራታል። ወደ ክላሷ እሺ ግባ በማለትም በሩን ትከፍትለትና አጠገቧ ቁጭ እያለ እሷ ጋር እንደተቀመጠ አሁንም
እሷ መሄድ እንዳለባትና እትዬ አደራ የሰጠችኝን እሷ ስትመጣ አደራዬን አስረክቤ ሌላ ቤት ሄጄ መስራት አለብኝ እያለችው እየነገረችው ድንገት ናኦል ወደዛ ክላስ ፍቅር ስላዘዘችው ስለ አደይ መጥፎነት ነገር ለዴቭ ሊነግረው ወደዛ ክላስ ይገባ። እኔ ሳውቅህ በፊት አንተ ደነዝ ነበርክ፣ አሁንም ደነዝ ነህ ወይ በማለትም ለሱ ይመልስልታል። ለምንድነው ክላሴ የመጣኸው በማለትም ሲነግረው አደይን የሚፈልገውን ነገር አዟትም እንደሆነ እየነግሯል። እሷም እሺ እሰራለሁ ብላ ከክላሷ ትነሳለች። ይች ልጅ የዋዛ እንዳትመስልህ በጣም መጥፎ ናት እያለ ስለ አደይ መጥፎነት እየነገረው ነበረ። እሱ ግን እዚህ ጋር ሊያምነው አልቻለምና ይህንን ድርጊት የምትፈጽመው ፍቅር ናት አይደለ በማለትም ወደ ፍቅር ጋር ለመሄድ ዴቭ እየነሳል። ገብቶታል ድርጊቱ። ሊዲያ ቀበጧም ሁለቱ አንድ ጋር ተመካክረው እንደሚሰሩም ገብቷት ነበር። ሳሎን ሄዳም እያዳመጠቻቸው ነበረ። ይህን ድርጊት ከእሷ ጋር ነው ልትፈጽም እያሰብከው አይደለ ብላ ሁለቱ እንደሚመካከሩና ናኦል ከእሷ ጎን እንደሆነም ነግሯታል። ምክንያቱም ለምንድን ነው የመጣኸው ተብሎ ሲጠየቅ አንተ ስላልተንከባከብካት እኔ ልንከባከባት ነው፣ ፍቅር በጣም ጥሩና መልካም ልጅ ናትም በማለትም ለሊዲያ ሲነግራት ስለ እሷ ከሀ እስከ ፐ እኔ አውቃለሁ በማለትም ትመልስለታለች። እሷ ግን እዚህ ጋር እሱ የምትለውን ነገር ከፈጸመላት በኋላ እሷ ያሰበችውን ነገር ልታስረክበው ነው እየተነጋገሩት። ናኦልም በጣም ይናደድና ምክንያቱም ሊረዳው ስላልፈለገ ዴቭ ከክላሱ ወጥቷል። በጣም ተናዷል። ለሷ እያላት ነገር ሄዶ ምንድን ነው እዚህ ቤት የተመቸችኝ ሊዲያ ብቻ ናትን ብሎ ነው እየመለሰላት። እንግዲህ ያችኛዋ ተንኮሏ ደግሞ በኤላ ቤት ሄዳ ከረዥም ጊዜ በኋላስ ለምን ሄደሽ ለምን መጣሽም በማለትም ባርኮት ሚስት ለቤዛ ነግሯታል ማለት ነው። ስለ ለምለም መጥፎነትም እዚጋ ለኤላ እየነገረችው ነበረ። ግን እዚህ ቤት እንዴት ነው ብቻህን የምትኖረው በማለትም ስትነግረም በፊትም የማውቃት ፍቅርንም ሳላቅ ያስተማረችኝ ለምለም ናት፣ አሁንም እሷ ናት ያለችኝ በማለት ሲነግራት እሷ ግን ስንት ፍቅረኛ ነው ያላት በማለትም ለማጣላት በመካከል ትናገራለች። ለመናገር ያልፈለገችው ተው በቃ በማለትም ለሱ ከነገረችው በኋላ እንግዲህ እዚጋ መጠጥ እያጠጣችው ነበረ። ብር ከንቱ ነው በማለትም እበላለሁም እጠጣለሁም ግን ሊልዬን አምጥቶልኛል ወይ እያለ በስካር ለሷ እየነገራት ነበረ። ለምለም ደግሞ ጉዟን ወደዛ እያደረገች ባርኮቴ መንገድ ላይ ያገኛትና ወዴት ልትሄጅ ነው በማለትም እየነግራታል። ወደ ኤላ ጋር ልሄድ ነው ስትለው ቤዛዛ እንደሆነች ታውቂያለሽ እንዴ በማለትም እየነግራታል። አዎ ብላ ትለዋለች። ወደዛ ቤት ስትሄድ እንግዲህ ያው የተጠጣበትን ታገኛለች። እሷ ግን እንደሰከረላት ወደ ክላስ እየዛው ገብታ ይሄ ቀን እንደሚፈጠርም አምን ነበር እያለች የተደሰተች እንዲሁም ደግሞ የድፍረቷ ድፍረት ልብሱን ሁሉ ከላይ እያወለቀችለት ቤት ስትገባ የጠጡበትን እታያለች ለምለም። እንዲሁም ደግሞ የእሷን ልብስ ሶፋው ላይ ተጥሎ ስታየው ትናደድና ወደ ክላስ ስትገባ ያለውን ነገር ባይኗ በብረቱ ታየውና ትደነግጣለች ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።